ስኬታማ ሰዎች በህይወት ከሚፈልጉት ደረጃ ያደረሷቸውና ማየት የሚፈልጉትን እንዲያዩ ያደረጉ የስኬት መርሆች አሉ። በዚህ ቪዲዮ ከአሜሪካው ፕሬዝዳንት ከዶናልድ ትራምፕ ልንማራቸው የምንችላቸውን 9 ነገሮች እናያለን። የመጀመሪያው ግልጽ ራዕይ። በንግዱ ዓለም ይሁን በፖለቲካ ዓለም ግልጽ ራዕይ ያለው ሰው ነው። ምን ማድረግ እንደሚፈልግ ያውቃል። ያንን ለማድረግ ይሰራል። ራዕዩን መረዳት ለሚፈልጉ ሰዎች ቀላልና ግልጽ በሆነ ቋንቋ ያስረዳል። የራዕይ ግልጽነት የስኬት አንዱ ግብዓት ነው። በህይወት ወዴት እየሄድክ እንዳለህ ታውቃለህ? ሁለተኛው ጽናት። ትራምፕ ብዙ አይነት ፈተናዎች ቢገጥሙትም እነሱን ሁሉ በጽናት አሸንፎ ከሚፈልገው ደረጃ ደርሷል። ብዙ ኪሳራ፣ ብዙ ተቃውሞ፣ መከዳት፣ የግድያ ሙከራ፣ ብዙ አይነት ተግዳሮቶች ቢገጥሙትም ሁሉንም በጽናት አሸንፏቸዋል። በአንድ ወቅት የ$1 ቢሊዮን ባለዕዳ ሆኖ ሚዲያዎች በሙሉ ባዶ እንደሚሆንና እንደወደቀ በሚያወሩበት ጊዜ እንኳን ያንን ሁኔታ አሸንፎ ተመልሶ ወደ ስኬት ማማ ወጥቷል። ሶስተኛው ሪስክ መውሰድ። ትራምፕ ደፋር እርምጃዎችን በመውሰድ ይታወቃል። ምንም ማድረግ አይችልም በተባለበት ሁኔታ እንኳን ሳይረበሽ ማድረግ የሚገባውን ለማድረግ እርምጃ ይወስዳል። ውሳኔዎቻችን ወደፊት እንድንሄድ የሚያደርጉ ናቸው ወይስ ባለንበት አስረው የሚያስቀሩን? በዚህ ሪስክ በመውሰድ ልማዱ ባለጠጋ፣ ዝነኛና የአሜሪካን ሀገር ፕሬዝዳንት እስከመሆን ደርሷል። አራተኛ የመደራደር ችሎታ። ትራምፕ የሚታወቅበት አንደኛው ክህሎት የመደራደር ችሎታ ነው። በእያንዳንዱ እንቅስቃሴ ውስጥ ተደራድሮ ለራሱና ለሀገሩ ጥቅም የሚያስገኝለትን ነገር ከማድረግ ወደ ኋላ አይመለስም። The Art of the Deal የሚባለው በብዙዎች ዘንድ የሚታወቅ መጽሐፍ የጻፈ ሲሆን በእጁ ያስገባቸውን ብዙ ነገሮች ለዓመታት በትዕግስት ተደራድሮ እንደሆነ ይናገራል። አንዳንዴ ደግሞ የጀመራቸው ስራዎች ላይ የደረሱበትንም ተቃውሞዎች ሁለታቸውንም ወገኖች የሚያሸንፉበትን የጋራ ሀሳብ በማምጣት ሊያሳካ የሚፈልገውን ነገር አሳክቷል። The Art of the Deal የሚለውን መጽሐፍ እንድታነቡ አበረታታችኋለሁ። አምስተኛ በራስ መተማመን። ትራምፕ በራስ መተማመን ለስኬት በጣም አስፈላጊ ነገር እንደሆነ ሲናገር ይደመጣል። ያለፈባቸው አስቸጋሪ ሁኔታዎች የእውነትም ለራሱ ያለው ግምት ጤናማ እንደሆነ ያሳያሉ። አብረውት ከሚሰሩት ከሚዲያው ከተለያዩ ቦታዎች በሱ ላይ የሚወረወሩት አሉታዊ ነገሮች አጠነከሩት እንጂ አላስቆሙትም። በህይወታችን የሚገጥሙንን ተግዳሮቶች ለማሸነፍ በራስ መተማመን የመጀመሪያውን ቦታ ይዛል። ስድስተኛ እጅ ያለን ነገር መጠቀም። ትራምፕ እጁ ላይ ያሉ ነገሮችን እንዴት መጠቀም እንዳለበት ያውቃል። በተለይ ማህበራዊ ድረገጾችን ለራሱ ጥቅም በደንብ ተጠቅሟቸዋል። ስኬታማ ሰዎች ከሌላው የሚለያቸው አንዱ ነገር እጃቸው ላይ ያሉ ነገሮችን እንዴት መጠቀም እንዳለባቸው ማወቃቸው ነው። የለኝም ብለን ከምንላቸው ነገሮች ይልቅ ያለን ነገሮች ላይ አተኩረን ስንጠቀምባቸው ስኬታችን እየጨመረ ይሄዳል። ሰባተኛ ለራዕይ ለእቅድ ታማኝ መሆን። ትራምፕ የሚታወቅበት ሌላኛው ነገር አደርገዋለሁ ብሎ ላለው ራዕይና እቅድ ሆኖ እስኪያው ድረስ አቋሙን አይቀይርም። ለራዕዩ ታማኝ ነው። ዛሬ እንዲያደርጋለሁ ብሎ ነገ ተነስቶ ደግሞ ሌላ ነገር አያወራም። የፈጀውን ጊዜ ቢፈጅም ሆኖ ማየት የሚፈልገውን ነገር ከማድረግ ወደ ኋላ አይልም። ለራዕይ ታማኝ ነህ? አንዳንድ ሰዎች እንደ ጊዜውና እንደ ስሜታቸው ራዕያቸውና እቅዳቸው ይለዋወጣል። ከዚህ የተነሳ ወጥ የሆነ የእድገትና ስኬት መስመር የላቸውም። ስኬትን ከፈለክ አደርጋለሁ ላልከው ነገር ታማኝ ሁን። ስምንተኛ የመዋሃድ ችሎታ። ትራምፕን ስኬታማ ያደረገው ሌላኛው ልማድ የመዋሃድ ችሎታ ነው። በፍጥነት በሚለዋወጠው የኢኮኖሚ ሁኔታ ውስጥ በፍጥነት ራሱን አዋህዶ የመጡትን እድሎች ይጠቀማል። ዙሪያው ምን እየተካሄደ እንዳለ በሚገባ ተረድቶ እድሎችን የመጠቀም አቅሙ ከፍ ያለ ነው። ዙሪያ ስላሉ እድሎች ምን ያህል ታውቃለህ? ዘጠነኛ ችግሮችን እንደ እድል ማየት። ትራምፕ ስኬታማ ያደረገው ሌላኛው ነገር ችግሮችን እንደ እድል የማየት አቅሙ ነው። ችግሮች ሲገጥሙን የምንሰጠው የተለመደው ምላሽ ስለ ችግሮቹ ማማረር ነው። በችግሮች ውስጥ እድሎችን ማየት የስኬታማ ሰዎች የአእምሮ ልማድ ነው። ትራምፕ እንደዚህ አድርጓል፣ እንደዚህ ሆኗል እየተባሉ የሚነሱ ችግሮችን ለጥቅሙ አውሏቸዋል። ራሱን እንዳሸናፊ እንጂ እንደ ተጠቂ አይመለከትም። ስኬት እንዲሁ በአጋጣሚ እንደማያመጣ፣ ነገር ግን ስኬትን፣ እድገትን፣ መሻሻልን የሚፈጥሩ ልማዶችና ድርጊቶች እንዳሉ የዶናልድ ትራምፕ የህይወት ስኬት ማስረጃ ነው። እነዚህን መርሆች ባለንበት ሁኔታና ደረጃ ብንተገብራቸው እኛም የምንፈልገውን መሻሻል እንድናመጣ ያግዙናል። አሁን ጀምረን እርምጃ በመውሰድ የህልማችንን መንገድ እንጀምር። ውጤታማ ሰዎች የለውጥ እርምጃን ለነገ አይገጥም። ፕሊዝ ሰብስክራይብ፣ ላይክ and ኮሜንት ያድርጉ።
ቴንክ ዩ